በሚያሳዝን ሁኔታ ሞገስ ዝናና ማህሌት ታሳገቱት። ከዚህ በፊት ሀብት ንብረቱን ነበር ያሳገቱበት። ዛሬ ግን ያ አልበቃቸው ብለው ራሱኑ ሞገስን አሳገቱት። ሞገስ አሁን ላይ እጅግ ተሰብሮ ይገኛል። ከዚህ በፊት ብሩክን ሚስቱን ሲያማግጥበትና በሱ ትዳር እንዲሁም ልጅ እንዳለው ወይም ስኬታማ ሰው ስለሆነ ሲቀናበት ኑሮ ነበረ። በመጨረሻም ደረጃ የገዛ ጓደኛውን ብሩክን ከርቶት ነበር። ይሁንና ግን ሰው የዘራውን ነው የሚያጭደውና ዛሬ ግን ሞገስ የዘራውን እያጨደ ይገኛል። በመጨረሻ ደረጃ ቢሆንም አሁን ሞገስ በሚያሳዝን ሁኔታ ይገኛል። ዝናና ማህሌት ሞገስን አሳገቱት። ዝና አሁን ሞገስን አስወግዶ ሚስቱን በነፃነት መያዝ ይፈልጋል። ምክንያቱም ደግሞ ሉላ ሞገስን ስለምትወደውና ስለምታፈቅረው ልቧ እሱ ጋር ስለሆነ በነፃነት ልቧ ሰብሰብ ብሎ ከእሱ ጋር እንድትሆን ይፈልጋል። እናም ታዲያ አሁን ዝና ሞገስ ለማስወገድ እንዲታገት አድርጎታል። ግን ይሁንና ማህሌት ሞገስ ሲታገት ብሩክ አይለቀንም፣ ስለዚህ በመጀመሪያ ብሩክ ይሻላል ብትለውም አይሆንም እኔ ያውቃለው፣ ነገር ግን በመጀመሪያ ደረጃ ሞገስን ነው ማስወገድ የምፈልገው ብሎ ከዚህ በፊት ምሳሌና ቅድስትን ያገተውን ሰው ማህሌት ስልክ ትደውልና ታናግረዋለች። እናም ሞገስ ብቻውን ቁጭ ብሎ በማታ እያሰበ እያለ እንዴት ከሀብት ማማ ላይ እንደዚህ ልወርድ ቻልኩኝ? በእርግጥ ሰው እየዘራው ነው የሚያይደው። ከዚህ በፊት ጓደኛዬን ከድቼዋለሁ፣ ሚስቱን ወስጄበታለሁ፣ ብዙ ነገር አድርጌዋለሁ። ነገር ግን አሁን የዘራሁትን እያጨርኩ ነው። የገዛ ጓደኛዬ ከዳኝ፣ ሀብት ንብረቴን አጣሁኝ፣ የምወዳትን ፍቅረኛዬን ተነጠቅኩኝ። ታዲያ ይሄ ሁላ እንዲሆን ያደረገችው ያችው ማህሌት ናት። ስለዚህ ጎበዝ ቆፍጣና ሁኜ ማህሌትን መጋፈጥ አለብኝ እያለ ከተቀመጠበት ቀስ ብሎ እየተራመደ እያሰበ ባለበት ሰዓት ማህሌት የላከችው አጋች ከኋላ እየተከተለ ነበረ። ከዛም በኋላ ለማህሌት ስልክ ይደውልና ይኸውልሽ ሰውየውን አግኝቼዋለሁኝ ይላታል። በቃ እዛው እጫፍ ድረስ ተከታተለው እንዳትለቀው ትለዋለች። እሺ ተከትየዋለሁኝ፣ አንቺም ደግሞ ስልኩን እንዳትዘጊው ይላታል። ማህሌትም የአጋቹን መልስ እየተጠባበቀች እያለ አጋቹም በቃ ተሳክቷል፣ ሞገስን አግቼዋለሁኝ ይላትና ይነግራታል። ማህሌት በጣም ተደስታ ለዝና ስልክ ተደውልና ይኸውልህ ያሰብነው ነገር እኮ ተሳካልን፣ ታገተ እኮ ሞገስ፣ አሁን እንግዲህ የፈለግከውን ነገር ማድረግ ትችላለህ ብላ ትነግረዋለች። ዝናም አይ እንዲያው ባይሳካ ነበረ የሚገርመኝ፣ ቀላል ይሳካል እንዴ? አይዞሽ፣ አንቺም ቤትሽና ሁሉም ነገር በእጅሽ ይገባልሻል፣ በመጀመሪያ ሞገስን እናስወግድና ይላታል። ማህሌትም በጣም ደስ ብሏታል ሞገስ ስለታገተ። ነገር ግን ኤፍራታ የሞገስ መታገትና የሞገስ መሞት ምንም አላስደሳትም። በመጠኑም ቢሆን ኤፍራታ ሞገስን ትወደዋለች፣ በቀላሉ ማለት በትንሹ ማለቴ ነው። ነገር ግን ያው ሀብትና ንብረቱ ስለጠፋበትና ስለታገተበት ብዙም አይደለችም። ይሁንና ከማህሌት ይልቅ ኤፍራታ ታዝንለታለች ትንሽም ቢሆን። እናም ታዲያ እንግዲህ ብሩክ ሞገስ መታገቱን ሲሰማ በጣም ተናዶ ተበሳጭቶ ይደናገጣል። እናም መሳሪያውን ይዞ ከዚህ በፊት ምሳሌ የታገተችበት አካባቢ ነበር የሄደው። እዛ ሊሆን ይችላል የሚያግቱት እዛ ነው የሚሆነው ብሎ መሳሪያውን ይዞ ፍለጋ ይወጣል። አሁን አጋቹና ሞገስ እንዲሁም ብሩክ ተፋጠዋል። ብሩክ ከዚህ በፊት ታውቃላችሁ እንግዲህ ከሞት ጋር ተጋፍጦ
ምሳሌን እንዲያስለቀቃት ታውቃላችሁ። ምክንያቱም ደግሞ ምሳሌን አጋቹ ይዞ በሽጉጥ ደቅኖ ብሩክም ደግሞ አጋቹ ላይ ደቅኖ በስንት አሳር ልጅን ምንም ነገር እንዳታደርግብኝ እኔ ምንም ነገር አላደርግብህም ብሎ ያው በስንት መከራ ምሳሌን እንዲለቀቃት እናስታውሳለን። አሁንም ታዲያ ብሩክ የገጠመው እንደዚህ አይነት ነገር ነው። አሁን ብሩክ ምሳሌን ይዞ ለመሄድ ወደ ውጭ ሀገር እየተሰናዳ ባለበት ጓደኛው መታገቱን ሲሰማ ምሳሌን ይዞ ለመሄድ አልቻለም። ከዚህ በፊትም ታዲያ ሞገስና ብሩክ ያው ደውሎ ይቅርታ ጠይቆታል ሞገስን። ነገር ግን ሞገስ ደግሞ መቼም ቢሆን ይቅርታ አላደርግልህም ብሎት ነበረ። አሁን ግን ያው ይቅርታውን ይቀበላል። ምክንያቱም ለሱ ብሎ እንግዲህ ፊት ለፊት ተጋፍጦለታል ብሩክ ማለት ነው ለሞገስ እና በዚህ እንኳን እስኪ ጓደኝነቴ ወይም ደግሞ ይቅርታ እንኳን ቢያደርግልኝ ብሎ አስቧል ብሩክ። በእርግጥም ይቅር ያደርገዋል። እሱም ቢሆን አንተ በእኔ ቦታ ብትሆን ልጅ ብትታገትብህና ልጅ ብትታመምብህ የልጅን ሕይወትን ለማዳን ስትል ጓደኛ ናት ከዳሞ የሚል ጥያቄ ነበር የጠየቀው ብሩክ ሞገስን። ሞገስም ታዲያ አላቅም የሚል መልስ ነበር የመለሰለት። ማህሌት አሁን እንግዲህ ዝና ከብሩክ ላይ ቤቱን ቀምቶ ወይም ይሰጠኛል ብላ በተስፋ እየጠበቀ ትገኛለች። ከብሩክ ቀምቶ እንኳን ባይሰጠኝ የቤት መግዣ የሚያክል ገንዘብ እሰጥሻለሁ ስላላት ማህሌት ደስ እያላት ይገኛል። ነገር ግን እሱ ዝና 5 ሳንቲም አያቀምሳትም ማለት ነው። አሁን እሱ እንደዛ እያላት ያለው ሞገስን ለማስወገድ እንድትተባበረው ብቻና ብቻ ነው። እሱ ሞገስን እንትንታለ ካስወገደ ሌላ ስራ የለውም ማለት ነው። ቀጥታ ወደ ሉላ ጥቅልል ብሎ ይገባል፣ ስራውን ይጨርሳል ማለት ነው። ከዛም በኋላ እንግዲህ ማህሌት እስር ቤት ትገባለች። ዝና በሰላም በፍቅር ከሚስቱ ጋር ይኖራል። ዳር ላይ የሚቀመጡት ኤፍራታና ማህሌት ናቸው። አሁን እንግዲህ ኤፍራታንም ስራው ላይ እንድትሳተፍ አድርገዋታል። ምክንያቱም ደግሞ ሚስጥራቸው እንዳትናገርባቸው ብለው ስላሰቡ ነው። ዳጣ እንግዲህ ጀግና ዳጣ እውነት ለመናገር የቅድስትን ሕይወት አድናለች፣ አትርፋለች ማለት ነው። በመጨረሻም እንግዲህ ቅድስት መጠጥ እንዲያጠጭ ብላ ዳጣ ነግራት ነበር። ነገር ግን ሽማግሌው ጠጭ እያለ እንድትጠጣ አድርጎ ካሰከራት በኋላ ወደ ክፍል ይዟል ሊገባ ሲል ነገር ግን ዳጣ ደርሳላታለች። ይሁንና ዳጣ ቶሎ ወደ ክፍል ልትገባ አልቻለችም። ጥበቃው ሊያስገባት አልቻለም ነበር። አንቺ ሕፃን ልጅ ነሽ አልደረሽም በማለት እንትን ሲላት፣ እሷም ደግሞ እባክህ እህቴ የሆነ ገንዘብ ችግሩን እኮ እህቴ እዚህ ውስጥ ነበር የገባችው፣ ስለዚህ ገንዘቡን አግኝተናል እባክህ ልድረስላት የሆነ ነገር ሳትሆን ብትለውም አይሆንም አትገቢም፣ ነገር ግን መግባት ከፈለግሽ አሁኑኑ በዛ አካውንት 5000 ብር ካስገባች ትገቢያለሽ ይላታል። እሷም ታዲያ ለሞገስ ደውላ ብሩን እንዲያስገባ ትነግረዋለች። ሞገስም ደግሞ በጣም ጥሩ ሰው ሆኗል እውነት ለመናገር ቶሎ ብሎ ገንዘቡን ያስገባላታል። ነገር ግን ገንዘቡን ሲያስገባላት ቶሎ ብላ ወደ ቅድስት ነበር የሄደችው። ወደ ቅድስት ስትሄድ ሽማግሌው ወደ ክፍል ይዞ ሊገባ ስል ነበር የደረሰችው። ከዛም በኋላ ብር እንመልስልሃለን ልጅቷ አለቀቃት ትለዋለች። ሽማግሌው ግን በፍጹም አንቺ ሌባ አጭበርባሪ ናቸው፣ አሁን ቀጥታ መውጣት ትችያለሽ፣ ውጭ ብሎም እንግዲህ ሊያስፈራራት ሞክሮ ነበረ። ዳጣ ግን አሰባበት ስለነበረ እንግዲህ የምታስፈራራበት ይዛ ሄዳ ነበረ ቢላ ማለት ነው። እሱን ስታወጣ ሽማግሌው ፈርቶ ቅድስትን ይለቃታል። እንዲሁም ቦርሳውንም ከእጁ ላይ ምንጭቅ አድርጎ አንተ ቅሌታ፣ አሁን አንተ የኔ አያት አትሆንም እንዴ ብላ እንግዲህ ሰው በተሰበሰበበት አዋርዳ ዳጣ ጀግናይቱ ማለት ነው ቅድስትን ይዛ ወደ ቤቷ ሄዳለች። ነገር ግን ብሩክ ያየውን ነገር ማመን አቅቶት ምን እየተፈጠረ ነው ብሎ ግራ ነበር የገባው። ምንድን ነው ዳጣ አንቺ ነሽ እንዲያጠጣሻት ብሎት ነበረ። ነገር ግን ደግሞ ቅድስትም ኧረ አይደለችም እሷ አላጠጣችኝም ትለዋለች። ይሁንና እንግዲህ ብሩክ ወደ ትተኛና ጠዋት ይኸው ተፈጠረውን ትነግረኛለች ብሎ ነገር ግን ያው አልጠይቃትም። በክፍል 58 ይጠይቃታል። ለምንድን ነበር እንደዛ የጠጣሽው ይላታል። እንግዲህ ብሩክም ልጅህን ለማሳከም ልሸጠው ነበር ክብሬን ስትለው እንግዲህ ምን አይነት ስሜት ነው የሚሰማው? በጣም ነው የሚያዝነው፣ በጣም ነው የሚከፋው። እርግጠኛ ነኝ በዛም ያው መልካምነቷን ይረዳል።
ነገር ግን በመጨረሻም እንግዲህ ብሩክና ቅድስት ያው ይጋባሉ ማለት ነው። ምሳሌም ትታከማለች። ምሳሌም ህልሟ ይሳካል። ቅድስትን ሲያገባ ብሩክ ማለት ነው። ምሳሌ ቅድስት እናቷ እንድትሆን ትፈልጋለች። አሁን ላይ ምሳሌም በጣም ታማ ማውራት አትችልም፣ መጫወት አትችልም። ብቻ ዝም ብላ ማየት ብቻ ነው የምትችለው። ታሳዝናለች። አሁን ምሳሌ በዛም በዝም እንድትታከም እንትን አላሉላትም። ችግር እየፈጠሩ እነ ዝናና እነ ማህሌት እነ ኢፍራታ ማለት ነው። አቤት ክፋት ይላቸዋል። እንግዲህ ይሄ ነው። ለማንኛቸውም ሞገስ ምንም መሆን የለበትም። ሞገስ አሁን ላይ ለብሩክ ጠበቃ ሆኗል። አሁን ቢጣሉን እና ባይነጋገሩም ቢኳረፉም፣ ነገር ግን ደግሞ አሁን ለብሩክ ደርሶለታል። መኪናውም ሳይቀር ሽጦ ልጁ እንድትታከም ገንዘብ ሞልቶለታል። ነገር ግን ችግር እየፈጠሩ ብሩክና ምሳሌ ከሀገር እንዲወጡ አልፈቀዱላቸውም። እንዲሁም ከሀገር እንዳይወጣ አሳግተዋለሁ ብላለች ማህሌት ተብዬዋ። ለማንኛውም ክፍል 58 በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሼር እያደረጋችሁ አበረታቱን። መልካምነት ለራስ ነው። ላይክ አድርጉ ቪዲዮውን።